ጣጣች አንተ የሄርሜላን እሷ የምትደብቀው መቼ ስራ አጣች? ስራ ፈታ አይደለችም ሩታ። ኤፍሬምም ቢሆን እንደዛው። ሲጀመር ሄርሜላ የት ጠፋች? አልጠፋችም እኮ ያው ለስራችሁ ነው እንጂ መች ጠፍቶን ይሄ ማለት ነው። ስለዚህ እንዲሁ ትንሽ ለሩታ እንዲሁ ትንሽ እንኳ ክብር የሚባል ነገር የለም ማነጋግርህ ምናምን። ዛሬ ደግሞ ብዙ አይታችኋት ከሆነ ላዋ ላይ እንዴት ጮኸችባት። ስንቱን ጉር ነው ያዘችው ይች ልጅ በእውነት ስንቱን ጉር ነው ያዘችው። የምሬ እኮ ነው ስንቱን ጉር ነው ያዘችው። ግን ሩታ ነገር የፎከርሽም ነበረ በዛ ሳምንት ማለት ነው። ስለዚህ በግልጽ አማርኛ ነው የጠየኩሽ። ሄርሜላን የት ነው ያደረጋችኋት? ሄርሜላ አሜሪካ ሂዳለች። አንተ ነገ ትኬት ቆርጠት ትሄድ ከሆነ እንግዲህ ሂድ። አሜሪካ ሂዳለች በቃ። እንዴ ሩታ ምን ታርግ? ሄርሜላን ምን አረገች ሩታ? ሄርሜላን የት ደበቀች? ምን ሆነህ ነው አብረሽ? የልጅህ እናት እኮ ናት። ትንሽ ክብር የሚባል ነገር የለህም እንዴ? ስልኩ ልትወረውርባት ነው እንደላዋ ላይ። ጉድ እኮ ነው። ከሁለታችሁ አንደበት መልስ ፈልጋለሁ። ይገባሽ? በደንብ ታውቃላችሁ። ተመለሰልህ። ይሄ ነው በቃ። እንዴ አብረሽ ምን እየሆንክ ነው? ይሄ እኮ ሚዲያ እኮ ነው። ለሚስት ምንም ክብር እንደሌለ እኮ ነው የምታሳየው እዚህ ጋር አብረሽ። ይሄንን ብለን ስንናገር አብረሽን እናንተ እኛ ላይ ትጮኻላችሁ። እኛ እኮ የምንናገረው ልክ ሆነ ነገር ያየነውን ነገር ነው። እውነቴን እኮ ነው። እናንተ ግን እንደዚህ ስንል እኛን ጥሩ እንትን አታደርጉንም ማለት ነው። እና ብዙውን አይታችኋታል ዛሬ ብዬ አስባለሁ፣ እንዴት እንዲሆነች ማለት ነው። ተታች ደግሞ ጀግና ይችን ልጅ ገላግሊው ምናምን የምትሏት ብዙ አላችሁ። ነገ በእናንተ ቤት ይግባ። አሜን በሉ። መልሱ በደንብ ታውቂያለሽ፣ በደንብ ታውቃለች። አላውቅም ሩታ፣ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ከአንቺና ከሱ ውጪ ማንም ተረጋጋ ሰውዬ፣ ረጋ እያልክ አውራ። ፈልጋት መኪናህን ይዘህ በየሀገሩ እየዞርኩ አለቀ። አሜሪካ ሚዲያ ነው ተከትለህ ሂድ። ካላስ ምንድን ነው ካሜራ ደቅኖኝ ማለት ምንድን ነው? ከጠፋች ካሜራ ዘግታ አትፈልግም? ካሜራ ደቅነህ ምን አስፈለገ? ሲጀመር ለቪዋችሁ እንጂ ማለት ነው። ካሜራ ደቅናችሁ ሄርሜላ ጠፋች የምትሉ ሲጀመር ብትጠፋ ካሜራ ዘግታ አትፈልጋትም እንዴ? ሰላም ጤና ይስጥልኝ። ወዲና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እንግዲህ ዛሬ በመጀመሪያ ብዙ የምትባለው እንግዲህ ዛሬ ሩታን እንዴት እንደምታረጋት ተረጋግታ ማውራት አትችል፣ ሪስፔክት የላት። በኢየሱስ ስም ምን ሆና እንደሆነ አላውቅም። ቢያንስ እንኳን ትንሽ ለሰው ልጅ ድራማ ቢሆን ምንም ቢሆን ለሰው ልጅ ሰው ሪስፔክት ሲኖረው በጣም የተመረጠ ነው ባይነኝ። ግን ሰው ግን ምንም ሪስፔክት የሚባል ነገር የላትም። ያሳዝናል በጣም እውነት ለመናገር እና ብዙ ትክክል አይደለሽም። በጣም አይችሻለሁ ዛሬ። ሁሌም ትክክል አይደለሽም፣ ግን ከስር ያው እያበረታቱሽ ነው። ነገር ግን ሁላችሁም አፍራችሁ የምትቀመጡበት ጊዜ ስለሚመጣ ነው ፕሮብለም እላለሁኝ። አብርሽ ደግሞ እንግዲህ ኤፍሬምንና ሩታን ጠምዶ ይዟል። አምጡ ሄርሜላን ደብቃችኋል፣ የት ነው ያረጋችኋት እያለ እንግዲህ እያስጨነቃቸው ነው የሚገኘው። ሩታ ደግሞ አላየሁም አላውቅም ነው። ህፃናት እንደሷ የምትደበቀው ወይስ ደግሞ የተመካከራችሁት ነገር ስለሆነ እንጂ ማለት ነው። ይሄን ነው የምለው እኔ። ሌላ ማንስ ይነካታል? ማንስ ይወስዳታል ብዬ ነው የማስበው። ወሰን ማንም አይነካትም፣ ማንም አይወስዳትም። ስለዚህ መረጋጋት የሚባል ነገር አለ። ስታወራ ለሩታ ትንሽ ሬስፔክት ይኑርህ። ቢያንስ የልጅህ ሚስት ናት። ቢያንስ አመት ከምናምን አብራችሁ ኑራችኋል። ብዙ ነገሮችን አሳልፋችኋል። አብራችሁ አልቅሳችኋል። አብራችሁ ጠፍታችሁም ነበረ። ቪዲዮአችሁን የበፊቱን መለስ እያላችሁ እያየሁት ተደብቃችሁ ለፍቅራችሁ ብላችሁ የከፈላችሁት መስዋዕትነት አንተንም እናውቃለን እኮ። ስታለቅስላት አፍቅራት ወዳት ስታለቅስላት እያየንህ ነበረ። ቤተሰብ ሳይፈቅድላት የቀረለት አንተ እያልክ ስታለቅስ መኪናህን ይዘህ ሂደህ ነይ እያልክ ይዛት ስትጠፋ ያኔ ያሳለፋችሁን የፍቅር መስዋዕትነት ምንም መርሳት የለባችሁም። እውነት ለመናገር ያንን ረስተህ ዛሬ ከፍ ዝቅ ማረጉ ምን አስፈለገ? ስትነጋገር እንኳን ሪስፔክት ሊኖርህ ይገባል። ሪስፔክት አድርጋት። ትንሽ እንኳን ሪስፔክት ይኖረው ለሷ። በእውነቱ ጥሩ አይደለም። ስለዚህ ያንን ነው የምለው እኔ ውዶቼ። እናንተስ? አብርሽ ተረጋግጦ ማውራት አይችል። ሩታኔ እንኳን ሚስቱ ቀርቶ አይደለም በቃ የሆነች እንኳን የማይተዋወቁ እንኳን ልጅ እንኳን አያስመሰላትም። የሆነ ሲናገር ሲጮህባት
እኔ ለምን እንዲሆን አላውቅም። አንዴ ዝም ስትሉ ሰው ጅል ያደርጋችኋል። ገባችሁ? ዝም ማለት ሰው ልጅ ግን ዝም የሚለው ዝም አውቆ ነው እንጂ መናገር አቅቶት አይደለም። ለምሳሌ አሁን እኛ ስደት ዓለም ላይ የምንሰራ ሰዎች ሴትዮዋ መታ ትጮህብናለች አይደለም? ስትጮህብን ዝም የምንለው ነገ ስራችን እንዳይበላሽብን አንድ ቃላት ተናግረናት ስራችንን አደናቅፋ ብታባረርንስ የሚል አላማ አለን። ገባችሁ? እሷ ባለቻችሁ ቁጥር እሷ በተናገረቻችሁ ቁጥር እናንተ መልስ እኮ አታጡም፣ መናገር ትችላላችሁ። ግን ደግሞ ስትናገሩ ደግሞ ስራችሁ ይበላሻል። ለምሳሌ መተን አመት 2 አመት እንኳን ሳንሰራ ስራችን ቢበላሽብን ለኛ ትልቅ ችግር ስላለው እሱን ብለን እሱን አስበን ያው ዝም ማለትን እንመርጣለን። ገባችሁ? እንጂ የሰው ልጅ ዝም የሚል ጅል አይደለም ልላችሁ ፈልጌ ነው። ብልጥ ነው የሰው ልጅ ዝም የሚልበት ምክንያት ስላለው ብቻ እንጂ ጅልነት አይደለም እላለሁ። በዚህ አጋጣሚ ውድ አድማጭ ተመልካቾች ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ ባይ። አብርሽ እኔ አነጋገርህ ግራ እያጋባኝ ነው በእውነቱ። እኔ ለምን እንደው አላውቅም።